ዛሬ አራት መንፈሳዊ ድንዛዜ ውስጥ መንፈሳዊ ስንፍና ውስጥ ያስገባችሁን ወይም መንፈሳዊ ስንፍና ውስጥ እንድትገባ ያደረጓችሁን አራት መዘዞችን ነው ማወራችሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ለመንፈሳዊ እድገታችሁ ጠቃሚ መልእክት ስለማስተላለፍ ሰብስክራይብ ማለት እንዳትረሱ፣ ላይክ በማለት ይህንን ትምህርት ጀምሩ። ቀጥታ ወደ ትምህርቱ ይሄዳለሁ። የመጀመሪያው መንፈሳዊ ስንፍና እኛ ላይፍ ላይ የሚያመጣው የመጀመሪያው አስተሳሰብ ምን እንደሆነ ልንገራችሁ። ከናንተ የሚጠበቀውን ነገር በእግዚአብሔር ፍቃድ በማመካኘት አለማድረግ። ምን ማለት መሰላችሁ? ከኛ የሚጠበቅብንን ነገር በእግዚአብሔር ፍቃድ በማመካኘት አለማድረግ መንፈሳዊ ስንፍና ውስጥ እንድትገቡ ያደርጋችኋል። ምን ማለት መሰላችሁ? እኛ ማድረግ የሚጠበቅብን ነገር አለ። መጸለይ ሊሆን ይችላል፣ የእግዚአብሔርን ቃል ማጥናት ሊሆን ይችላል፣ መንፈሳዊ ህብረት ስፍራ መሄድ ሊሆን ይችላል፣ ቤተክርስቲያን መሄድ ሊሆን ይችላል፣ እጅግ በጣም መንፈሳዊ መጽሐፎችን ማንበብ ሊሆን ይችላል። ከኛ የሚጠበቅብን ነገር አለ። ከኛ የሚጠበቅብንን ነገር ሳናደርግ ወይም ላለማድረግ ጸልዬ ምንም የሆነልኝ ነገር የለም፣ ስለዚህ እግዚአብሔር ያለው ይሁን፣ የእግዚአብሔር ፍቃድ ይሆናል። እኔ ስለጸለይኩ አይደለም አልጸልይም ማለት፣ እኔ ስላነበብኩ አይደለም አላነብም ማለት፣ ቸርች ስለሄድኩ አይደለም አልሄድም ማለት፣ በእግዚአብሔር ፍቃድ ላይ በማመካኘት ከኛ የሚጠበቅብንን ነገር አለማድረግ የስንፍና ምልክት ነው። የመጀመሪያው መንፈሳዊ ስንፍና ውስጥ እንድትገቡ ያደርጋችኋል። አብዛኛውን ጊዜ ልንገራችሁ፣ የእግዚአብሔር ፈቃድ ጋር እንድትጋጩ አያደርጋችሁ። መንፈሳዊ ነገር ደግሞዋል፣ መንፈሳዊ ነገር ከእግዚአብሔር ፈቃድ ጋር እንድትጋጩ አያደርግም። መጸለይ፣ ህብረት ማድረግ፣ መጽሐፍ ቅዱስ ማንበብ፣ ቤተክርስቲያን መሄድ ከእግዚአብሔር ፈቃድ ጋር እንድትጋጩ አያደርጋችሁ። ኢቭን ፍቃዱን እንድትለምኑት ይፈልጋል እግዚአብሔር። እኔ ስለጸለይኩ አይደለም እግዚአብሔር ያለው ይሁን እምትሉ ሰዎች፣ እኔ ስላጠናው አይደለም፣ እኔ ቸርች ስለሄድኩ አይደለም በሚል ምክንያቱም በእግዚአብሔር ፍቃድ ላይ በማመካኘት አለመጸለይ፣ ጥናት አለማድረግ፣ ቤተክርስቲያን አለመሄድ መንፈሳዊ ስንፍናን ላይፋችሁ ላይ ያመጣል ማለት ነው። ሐሳቡን ስታዩት የእግዚአብሔርን ፍቃድ የሚያከብር ይመስላል፣ ነገር ግን መንፈሳዊ ድንዛዜ ውስጥ የሚከታችሁ አባባል ነው። ከእንደዚህ አይነት አስተሳሰብ ራሳችሁ ማራቅ አለባችሁ። የእግዚአብሔር ፈቃድ እንኳን ቢሆን ፈቃዱን እግዚአብሔር እንድትጸልዩት ይፈልጋል፣ ፈቃዱን እንድታደርጉት ይፈልጋል። ስለዚህ ፕሊዝ በእንደዚህ አይነት አስተሳሰብ ውስጥ ያላችሁ ሰዎች ራሳችሁን እንድትጠብቁ ላሳስባችሁ እወዳለሁ። ሁለተኛውን ነገር ልንገራችሁ። ሁለተኛው መንፈሳዊ ስንፍና ውስጥ የሚከታችሁ ሁለተኛው መዘዝ ቸልተኝነት ነው። ቸልተኝነት ማለት ኦፖርቹኒቲ እያላችሁ ማድረግ እየቻላችሁ አቅም እያላችሁ አለማድረግ ነው ቸልተኝነት አቅም ማጣት አይደለም፣ ማለትም ድካም አይደለም። ቸልተኝነት ሰው ድካም ውስጥ ሲሆን ማድረግ የማይችለውን ነገር ላያደርግ ይችላል። ድካም ውስጥ ሲሆን የተለያየ ነገር ሲሆን፣ ቸልተኝነት ግን ጸጋ እያለ መንፈስ እያለ ኃይል እያለ ሁሉም ነገር አቅርቦት እያለ በራስ ፍቃድ ቸልተኝነት ውስጥ ገብታችሁ አለማድረግ፣ የእግዚአብሔርን ቃል አለማጥናት በቸልተኝነት ሌላ ነገር ስታደርጉ የማይደክማችሁ መንፈሳዊ ነገር ጋር ስትመጡ ግን ቸልተኛ ትሆናላችሁ። ነፍሳችሁን በቸልተኝነት የምታራምዱ ከሆነ እመኑኝ መንፈሳዊ ስንፍና ውስጥ ነው ያላችሁት። ስለዚህ ቸልተኝነት ምን እንደሚያደርግ ታውቃላችሁ? ምሳሌ መጽሐፍ ምዕራፍ 1 ቁጥር 32 ላይ እንደዚህ ይላል፣ አላዋቂዎች ከጥበብ መጉደል ያጠፋቸዋል ይላል፣ ወይም ከጥበብ መራቅ ይገድላቸዋል ይላል። ሰነፎችንም ቸልተኝነት ያጠፋቸዋል ይላል አዲሱ መደበኛ። አያችሁ፣ ቸልተኝነት ሰነፎችን ምን ያጠፋቸዋል? ቸልተኝነት። ለካ ሰነፎች ቸልተኛ ናቸው። ምን ማለት ነው? ማድረግ የሚችሉትን ነገር አያደርጉም። ፖቴንሻል እያለ አቅም እያለ ጸጋ እያለ መንፈስ እያለ ህብረት ማድረግ እየቻሉ በቸልተኝነት አያደርጉትም ማለት ነው። ስለዚህ ቸልተኛ መሆን አባቶች እኮ የድሮ አባቶች ክርስትናን ወደኛ ያቀበሉን ያስቀጠሉ አባቶች ህብረት ለማድረግ ቤተክርስቲያን ብዙ ኪሎ ሜትር በእግር ሄደው ህብረት ያደርጉ ነበር። የሚያስቀና እውነተኛ የክርስቶስ ህይወት ነበራቸው። በእግር እየሄዱ ህብረት ያደርጉ ነበር። አሁን አጠገባችን ጋር ቤተክርስቲያን እያለ ለመሄድ ቸልተኛ ነን፣ ህብረት ለማድረግ ቸልተኛ ነን፣ ለማንበብ ቸልተኛ ነን። ሌላ ነገር ስናደርግ የማይደክመን ሰዎች ልክ መንፈሳዊ 5 ደቂቃ የሚሆን መንፈሳዊ መልእክት ማየት ይከብደናል። ሌሎች ነገር 1 ሰዓት ስናይ የማይደክመን 5 ደቂቃ መንፈሳዊ መልእክት የሚደክማቸው ሰዎች አላቸው። ምንድነው ካላችሁ ቸልተኝነት። ለሌላ ነገር ኃይል ያላቸው ሰዎች ለመንፈሳዊ ነገር ኃይል የላቸውም። ለምን? ቸልተኛ ስለሆኑ።
ሌላ ነገር ለማየት ኃይል አላቸው፣ ለመንፈሳዊ ነገር ግን ቸልተኛ ናቸው። ለምን? ለመንፈሳዊ ነገር ግን ሰነፎች ናቸው። ለምን? ቸልተኛ ስለሆኑ። ነፍሳቸውን ያሰለጠኑበት መንገድ በስንፍና ስለሆነ ማለት። ስለዚህ ቸልተኝነት ምን ያደርጋል? ሰነፎችን ቸልተኝነት ያጠፋቸዋል ይላል። ስለዚህ ህብረት ለማድረግ ቸልተኛ መሆን፣ ለማንበብ ቸልተኛ መሆን፣ እመኑኝ ነፍሳችሁን ስንፍና ካስተማራችሁ ቸልተኛ ትሆናላችሁ። ምንም ነገር ማድረጋችሁ ምንም ነገር ማድረግ አትችሉ። ማንም ሰው ከሜዳ ተነስቶ መንፈሳዊ ብስለት ውስጥ የመጣ የለም። ምንድነው ካላችሁ ትጋትን ይፈልጋል መንፈሳዊ ነገር። ስለዚህ በቸልተኝነት እኔ አላደርገውም በሚል በስንፍና ራሳችሁን ዝቅ በማድረግ ህብረት ላለማድረግ ቤተክርስቲያን ላለመሄድ ወሰናችሁ በቸልተኝነት ውስጥ የምትመላለሱ ከሆነ መንፈሳዊ ስንፍና ውስጥ ናችሁ። ይህንን ከህይወታችሁ ማስወገድ አለባችሁ ማለት ነው ቅዱሳን። ሶስተኛውን ነገር ልንገራችሁ። ከናንተ የሚጠበቀውን ነገር ከሌላ ኤክስፔክት ማድረግ ምን ማለት ነው? ከናንተ የሚጠበቀውን ጸሎት እንትና ይጸልይልኛል፣ ፓስተር ይጸልይልኛል፣ እንትና ጓደኛ ይጸልይልኛል፣ ወንድሜ ይጸልይልኛል፣ እህቴ ትጸልይልኛለች በሚል ጸሎት እጅግ በጣም መልካም ነገር ነው። ችግር የለም። ሐዋርያው ጳውሎስም ስለኔ ጸልዩ ብሏል። ነገር ግን ላለመጸለይ ከናንተ የሚጠበቀውን ከሌላው ኤክስፔክት ማድረግ መንፈሳዊ ስንፍና ውስጥ እንድትገባ ያደርጋቸዋል። ማለት እኔ አልጸልይም፣ ምንም ነገር አልችልም፣ እኔ ጸሎት አላቅም፣ ምንም ነገር አላቅም፣ እሱ ይጸልይልኛል፣ የሚጸልይልኝ ሰው አለ ማለት ማለትም ከናንተ የሚጠበቀውን ከሌላ ሰው ኤክስፔክት ማድረግ። እኔ ማንበብ አልችልም፣ መጽሐፍ ቅዱስ ማንበብ አልወድም፣ ስሰማ ነው ደስ የሚለኝ፣ ፓስተሩ ሲሰብክ ነው እንጂ እኔ አንብቤ አላቅም ማለት ከናንተ የሚጠበቀውን ከሌላ ኤክስፔክት ማድረግ። ፐርሰናሊ ከእግዚአብሔር ጋር ህብረት ሊኖራችሁ ይገባል። ፐርሰናሊ ከእግዚአብሔር ጋር የምታወሩበት ጊዜና ሰዓት ሊኖራችሁ ይገባል። እንትና ይጸልይልኛል፣ ፓስተር ይጸልይልኛል፣ ወንድሜ ይጸልይልኛል በሚል እናንተ የጸሎት ህብረት የላችሁም፣ ለእናንተ ግን የሚጸልይላችሁ ሰው አለ። እጅግ በጣም መንፈሳዊ ስንፍና ውስጥ ናችሁ። በእንደዚህ አይነት አመለካከት ውስጥ ካላችሁ ቅዱሳን አሁን ለመውጣት ራሳችሁ መወሰን አለባችሁ። የዛሬ 9 ዓመት ጌታን ከተቀበልኩት አንድ ቀን ለወንጌል ስርጭት ወደ አንድ ስፍራ ሄደ። ወደ አንድ ስፍራ ስንሄድ በጣም መንፈሳዊ ግለቱ ስለነበረን ላገኘን ሁሉን መሰክር ነበር ወንጌል እና ያገኘናት ሴት በቅርብ ወደ ጆቫ ዊትነስ የተቀላቀለች ናት። ወደ ጆቫ ዊትነስ ማለት ነው እና ወደ የዋ ምስክሮች የሚባሉ ማለት ነው ጆቫ ዊትነስ ወደዛ የተቀላቀለችና የመሰከርን ድንገት ሻይ ቡና የምትሰራበት ስፍራ ጋር ስንመሰክር የጆቫ ዊትነስ መጽሔት አለ እና ያየን መመስከር ጀመረን። ስንመሰክር እንዴት ትላለች፣ አንድ ሰው ይመጣል። ቆይ አንድ አለ እነሱ እኔን ያስገቡኝ ሰዎች እነሱ ሲመጡ ያስረዷቸዋል እንጂ እኔ ብዙ ዕውቀት የለኝም። እንዴ አንቺ በእነሱ ዕውቀት ነው እንዴ መንግስተ ሰማያት የምትገቢው? ፐርሰናሊ እኮ እግዚአብሔርን ማወቅ አለብሽ ብዬ ስጠይቃት ነበርና ይመጣሉ። እኔ ምንም ማውቀው ነገር የለም፣ ግን እነሱ ሲመጡ ነው። እነሱ ናቸው ወይንም ሻይ ቡና የከፈቱልኝ። እነሱ ሲመጡ ሁሉ ነገር ያስረዳሉ። እኔ ብዙ ዕውቀት የለኝም ትላለች። ራሷን ችላ አይደለም ያለችው፣ በእነሱ ዕውቀት ነው። በእነሱ ነው ተሰባ ያለችው። ፐርሰናሊ አታውቅም። ኢቭን የእነሱን አምላክ ፐርሰናሊ አታውቅም። ስለዚህ ስናወራት እነሱ ይመጣሉ ይመጣሉ ነው የምትለው። ስለዚህ በዚህም ባለንበት የክርስትና ህይወት እንትና ይጸልይልኛል፣ እንትና ሲያስተምረው ደስ የሚለኝ እኔ አላነብም መጽሐፍ ቅዱስ የምትሉ ሰዎች ክርስቲያኖች ካላችሁ ፕሊስ ራሳችሁን ለማረም ወስኑ። አሁን የምትነሱበት ሰዓት ነው። ፐርሰናሊ ከእግዚአብሔር ጋር ህብረት ሊኖራችሁ ይገባል። እግዚአብሔርን ቃል ማጥናት አለባችሁ፣ መጸለይ አለባችሁ። ከእግዚአብሔር ጋር የሚያስቀና መንፈሳዊ ህይወት ሊኖራችሁ ይገባል። ለሌላው መትረፍ አትፈልጉም? ለሌላው ራሳችሁን ስትጸልዩ፣ ለሌላው ስታካፍሉ፣ ለሌላው ስትጸልዩ ህብረት ማድረግ፣ ለሌላው መትረፍ፣ ለሌላው ታሞ ለመጣ ሰው ጸልያችሁ ሌላው ሰው ሲፈወስ፣ በአጋንንት እስራት ውስጥ ያሉ ሰዎች ጸልያችሁ ሲፈቱ ማየት አትወዱም? ይህንን ማየት እግዚአብሔር በእናንተ ሲሰራ ማደግ አትፈልጉ? እግዚአብሔር እኮ የእናንተን ማደግ ይፈልጋል። ስለዚህ ከእናንተ የሚጠበቀውን ነገር ከሌላ ሰው ኤክስፔክት ማድረግ፣ በቃ እሱ ይጸልይልኛል እኔ አልጸልይም፣ እሱ ያስተምራል እኔ አላነብም፣ ቤተክርስቲያን ስለሄድኩ አይደለም በሚል ከእናንተ የሚጠበቀውን ነገር በቸልተኝነት ሌላ ሰው እንዲያደርግ መጠበቅ ወይም ኤክስፔክት ማድረግ መንፈሳዊ ስንፍና ውስጥ እንድትገቡ ያደርጋችኋል ማለት ነው። ስለዚህ ከእንደዚህ አይነት አስተሳሰብ መውጣት አለባችሁ የተወደዳችሁ ቅዱሳን። አራተኛውና የመጨረሻውን ነገር ልንገራችሁ። አራተኛውና የመጨረሻው ነገር እኔ ብቁ አይደለሁም ብሎ ማሰብ። ምን ማለት ነው? እኔ ብቁ አይደለሁም ብሎ ማሰብ ለእግዚአብሔር የሚገዛ ሐሳብ ይመስላል ስታዩት። እኔ ብቁ አይደለሁም ማለት መሰላችሁ? ብዙ ሰዎች ነው ጸልዩ ስንላቸው ኧረ እኔ አልችልም መጸለይ፣ እሺ መጽሐፍ ቅዱስ አንብብ፣ ኧረ እኔ አላቅም እንደዚህ አይነት ነገር። እኔ ብቁ አይደለሁም ብሎ ማሰብ
መንፈሳዊ ስንፍና ውስጥ እንድትሰነብቱ ያደርጋል። ምን ማለት ነው? ማንም ሰው ብቁ ሆኖ አይደለም የእግዚአብሔር ጸጋና መንፈስ ረድቶት ነው የሚጸልየው፣ የእግዚአብሔርን ቃል የሚያካፍለው፣ ህብረት የሚያደርገው ከእግዚአብሔር ቃል። የተለየ ጸጋ ስለተለቀቀላቸው አይደለም፣ የተለየ መንፈስ ስለተለቀቀላቸው አይደለም፣ ከናንተ የተሻለ ስለሆኑ ሳይሆን የተሻለው ጸጋን በተሻለው ጸጋ ስለተደገፉና በእግዚአብሔር መንፈስ ስለተመሩ ነው። ስለዚህ አሁንም እነሱን የረዳ ጸጋ እነ እከሌን የረዳ ጸጋ እናንተን ይረዳችኋል። ስለዚህ እኔ ብቁ አይደለሁም ለማጥናትም መጽሐፍ ቅዱስ፣ እኔ ብቁ አይደለሁም ለመጸለይ፣ እኔ ብቁ አይደለሁም በሚል መንፈሳዊ ህብረት እንዳታደርጉ፣ መንፈሳዊ ስንፍና ውስጥ እንድትሰነብቱ የሚያደርግ አስተሳሰብ እኔ ብቁ አይደለሁም በጣም ብዙዎችን ሽባ የሚያደርግ አስተሳሰብ ነው። ብዙዎች ሰዎችን አይተናል። እኔ ብቁ አይደለሁም። መንፈሳዊ ዓለም የእናንተን የልብ መዘጋጀት ይፈልጋል። አብዛኞቻችሁ ደግሞ ትህትና ይመስላችኋል እኔ ብቁ አይደለሁም ማለት ነው። እግዚአብሔር ጸጋውን ለቆ መንፈሱን ለቆ ኃይሉን ለቆ እኔ ብቁ አይደለሁም ማለት ይጠይቃችኋል። ጸጋዬ እኮ ይበቃል፣ ጸጋ ሰጥቻችኋለሁ ይላል፣ መንፈሱን ልክ ያለው ይላል። ስለዚህ ከናንተ የሚጠበቀውን ነገር ማድረግ ባለመቻላችሁና ወይም በስንፍናችሁ ምክንያት እኔ ብቁ አይደለሁም በሚል ራሳችሁን መንፈሳዊ ስንፍና ውስጥ ማሰንበት የለባችሁ ማለት ነው። ልጁን ሰጥቷል፣ መንፈሱን ሰጥቷል፣ ጸጋውን አፍስሷል። ስለዚህ ከኛ ነው የሚጠበቀው ለማደግ። ስለዚህ እኔ አልችልም፣ እኔ ብቁ አይደለሁም የሚለውን አስተሳሰብ መንፈስ ዓለም አይቀበሉም። እግዚአብሔር ካያችሁ ነብዩ ኤርሚያስ ጋር ሄዶ አንድ ነገር ተናግሮ ነበር። እኔ ብላቴና ነኝ፣ መናገር አልችልም፣ ኮልታፋ ነኝ ስል ብላቴና ነኝ አትበላለ። አያችሁ እግዚአብሔር የማይስማማው ነገር ምንድነው ካላችሁ አልችልም ኮልታፋ ነኝ የምትሉት ቢኮዝ ጋድ እኮ ነው እየተናገረ ያለው። እግዚአብሔር ሊሰራ ወዶ፣ እግዚአብሔር ሊሰራችሁ ወዶ፣ እግዚአብሔር ሊያነሳችሁ ወዶ፣ እግዚአብሔር ሰው ሊያደርጋችሁ ወዶ እኔ አልችልም እኔ አልንቀሳቀስ የምትሉ ከሆነ ከእግዚአብሔር ሐሳብና ፈቃድ ጋር አልተስማማችሁ ማለት ነው። ስለዚህ እኔ ማንበብ አልችልም፣ እኔ መጸለይ አልችልም፣ እኔ እንደዚህ አይነት ነገር አልችልም ምትሉ ከሆነ ራሳችሁን ለመንፈሳዊ ነገር ባሪያ ያደረጋችሁ ነው። መንፈሳዊ ስንፍና ውስጥ ነው ያላችሁ። ስለዚህ እነዚህን አራቱን አስተሳሰቦች ከአእምሯችሁ አውጥታችሁ እንደ እግዚአብሔር ቃልና እንደ እግዚአብሔር ፍቃድ የምትመላለሱ ከሆነ እመኑኝ ኃያል ክርስቲያን ነው የምትሉት፣ መንፈሳዊ ብስለት ውስጥ ትገባላችሁ። ስለዚህ እንዳትበረቱ የሚያደርጋችሁ እነዚህ አስተሳሰቦች ናቸው። እስኪ ራሳችሁን አዘጋጁ። ፐርሰናል ህብረት ለማድረግ ጊዜ ስጡ ለራሳችሁ። ከእግዚአብሔር ጋር ህብረት የምታደርጉበትን ጊዜ አዘጋጁ። ሲሪየስ ሁኑ በዛ ጉዳይ ማለት ነው። ስለዚህ ያንን ባደረጋችሁ ቁጥር ነገሮቻችሁ ይለቀቃሉ ማለት ነው። ክብር ለጌታ ለኢየሱስ ይሁን። በዚህ መንፈሳዊ መልእክት እንደተባረካችሁ አምናለሁ። በሚቀጥለው በምትባረኩበት መልእክት እመጣለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማለት እንዳትረሱ። ብሩካን ናችሁ።